ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህም የፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። እናም ለእናንተ የ2 ሰከንድ ስራ ነው። ስለዚህ ቪዲዮን ስትጀምሩ ሁላችሁም ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ ነገ ምሽት በቻምፒየንስ ሊጉ አርሰናል ከስፖርቲንግ ጋር የሚያደርጉትን ጨዋታ በቅድመ ዳሰሳ ትንታኔ ፕሮግራማችን የምንመለከት ይሆናል ማለት ነው። እንግዲህ ቻምፒየንስ ሊጉ ዛሬና ነገ በሩብ ፍጻሜ የመልስ ጨዋታዎች የሚቀጥል ይሆናል። ከዛ በኋላ ወደ ቀጣዩ የግማሽ ፍጻሜ ዙር የሚያልፉ 4 የመጨረሻ ቡድኖች ተለይተው ይታወቃሉ። ነገ ምሽት ደግሞ እንግዲህ እንግሊዝን ከሚወክሏት 2 ቡድኖች መካከል አንደኛው የሆነው የሰሜን ለንደኑ ክለብ አርሰናል በሜዳውና በደጋፊው ፊት ከስፖርቲንግ ሊዝበን ጋራ በሜዳው ጨዋታውን የሚያከናውን ይሆናል ማለት ነው። እንግዲህ አርሰናል ይህንን ጨዋታ ሲያከናውን ለብዙ ታሪኮች የሚፋለምበት ሲዝኑን ለማዳን ከዛ በተጨማሪ ደግሞ ቀጣይ እሁድ የሚያከናውነውን የማንቸስተር ሲቲ ጨዋታ በልቡ እያሰበ የሚያከናውነው ጨዋታ ይሆናል ማለት ነው እና ለአርሰናሎች ይህንን ጨዋታ መመልከት ከመቼውም ጊዜ በላይ በጉጉት የሚጠብቁትና ጨዋታው ላይ ምን ይፈጠር ይሆን፣ ጨዋታው ላይ ምን እንመለከት ይሆን የሚለውን ነገር በጉጉት የሚመለከቱበት ጨዋታ ይሆናል ተብሎ ይጠበቃል። በዚህ ጨዋታ ላይ ምንም ውጤት ይፈጠር ቀጣይ ለሚኖረው ጨዋታ የሚኖረው አስተዋጽኦ ቀላል የሚባል አይደለም። ለምሳሌ አርሰናል በዚህ ጨዋታ ላይ የሚያሸንፍ ከሆነ አንደኛ በታሪኩ ለመጀመሪያ ጊዜ በተከታታይ 2 ዓመታት ወደ ቻምፒየንስ ሊግ ግማሽ ፍጻሜ በማለፍ ታሪክ የሚሰራበት ጨዋታ ይሆናል። ምክንያቱም አምናም እንደዚሁ ወደ ቻምፒየንስ ሊግ ግማሽ ፍጻሜ ያለፈ ቡድን ነበረ። ዘንድሮም ካለፈ በተከታታይ 2ኛ ዓመት ታሪክ ይሰራል። ሌላኛው ደግሞ ይህንን ጨዋታ የሚያሸንፍ ከሆነ ለቀጣዩ ለማንቸስተር ሲቲ ጨዋታ በስነ ልቦና ረገድ የበለጠ ተነሳሽነት እንዲኖረው እድል የሚሰጠው ጨዋታ ይሆናል። በአንጻሩ ደግሞ በዚህ ጨዋታ ላይ የሚሸነፍ ከሆነ አርሰናል ዓመቱን ሙሉ የለፋበት ዓመቱን ሙሉ የደከመበት የቻምፒየንስ ሊግ ዋንጫን ከማጣቱ በተጨማሪ አርሰናል እንግዲህ ከ4 ወደ 3 ከ3 ወደ 2 ዝቅ እንዳለው ሁሉ በዋንጫ ፉክክሮች አሁን ደግሞ ከ2 ወደ 1 ዝቅ የሚልበትና ፕሪሚየር ሊግ ላይ ብቻ ትኩረት እንዲያደርግ የሚያስገድደው ይሆናል ማለት ነው እና ብዙ ደጋፊዎችን እያየው ነበረ። በተለይ ማህበራዊ ሚዲያ ላይ ያሉ የአርሰናል ደጋፊዎች አርሰናል በጊዜ ከኤፍኤ ካፕ ውድድር ወይም ሩብ ፍጻሜ ላይ ከኤፍኤ ካፕ ውድድር መሰናበቱ ጥሩ ነው፣ ለሌሎች ውድድሮች ፎከስ እንዲያደርግ ኢቨን እንደውም ከቻምፒየንስ ሊጉ ራሱ ቢወጣ ፕሪሚየር ሊግ ላይ ፎከስ እንዲያደርግ ጥሩ ነው የሚሉ ነጥቦችን ሲያነሱ ነበረ። ግን እኔ በዚህ ሀሳብ አልስማማም። አንድ ዋንጫ ለማሸነፍ የግዴታ ከሌላ ዋንጫ ወይም ከሌላ ውድድር መሰናበት የለበትም። ፕሪሚየር ሊግንም በተለየ ትኩረት መጫወት ይችላል። ቻምፒየንስ ሊግንም ያንን ማድረግ ይችላል። እንደው የሶስትዮሽ ዋንጫ እንኳን ሩቅ ቢመስል የሁለትዮሽ ዋንጫ ማሸነፍ ግን ወይም ደብል ዋንጫዎችን ማሳካት ግን ለቡድኖች አዲስ ነገር አይደለም፣ ምንም እንኳን ቀላል ባይሆን። ማንቸስተር ሲቲ ከ2 የውድድር ዓመታት በፊት 3 ዋንጫዎችን ያሸነፈ ቡድን እንደነበር እናስታውሳለን። ከነዛ 3 ዋንጫዎች ቻምፒየንስ ሊግና ፕሪሚየር ሊግ ተጠቃሾቹ ናቸው። ስለዚህ እንዳገባቡ እንዳመጣጡ ቻምፒየንስ ሊግንም እንደ ቻምፒየንስ ሊግነቱ ፕሪሚየር ሊግንም ደግሞ እንደ ፕሪሚየር ሊግነቱ አርሰናል በደንብ እስካስተናገደው ድረስ ሁለቱም ውድድሮች ላይ ውጤታማ የማይሆንበት ምክንያት የለምና የአርሰናል ደጋፊዎችም ነገ ምሽት በሚደረገው ጨዋታ በሙሉ ልባችሁ ነው አርሰናልን ልትደግፉና ልታበረታቱ የሚገባው አርሰናል ወደ ቀጣዩ ዙር እንዲያልፍ ማለት ነውና ምናልባት እኮ ፋይናል ደርሶ ዋንጫውንም ሲያነሳው ልንመለከት እንችላለን። ስለዚህ አርሰናል በነገው ጨዋታ ላይ የማሸነፍ ቅድመ ግምት የሚሰጠውን ቡድን ቢሆን ደጋፊዎች ግን ለፕሪሚየር ሊጉ ጨዋታ ደግሞ ማሰባቸው አይቀርምና አርቴታም በልቡ እሁድ ዕለት የሚደረገውን ጨዋታ ማሰቡ አይቀርም። እሁድ አሁን ሲቲ ነው ጨዋታው፣ ኤቲሃድ ነው። ስለዚህ ማንን ነው ማሰለፍ ያለብኝ? ለቀጣዩ ጨዋታ ማሳረፍ ያለብኝ ተጫዋች አለ ወይ? የትኛውን ተጫዋች ቤንች ላድርግ፣ የትኛውን ተጫዋች ቋሚ ላድርግ የሚለው ነገር
ከባድ የራስ ምታት የሚሆንበት ጉዳይ ነው። አሰላለፉንም ዝም ብሎ እንደሌላው ጊዜ የሚመርጥ ሳይሆን ያንን አሰላለፍ ሲመርጥ እጅግ በጣም ጥንቃቄ በተሞላበት ሁኔታ ለምን ለማንቸስተር ሲቲው ጨዋታ እያሰበ ይህንን አሰላለፍ መጉዳት የለበትም። ከዛ ደግሞ በዚህ ጨዋታ ላይ ብቻ በቃ የቻልኩትን ሁሉ ነገር ላድርግ ብሎ ለሲቲው ጨዋታ ለሚመጣው ወሳኝ ጨዋታም ተጫዋቾችን ጉልበታቸውን እንዲያልቅ መፍቀድ የለበትም። ስለዚህ ባላንስድ በሆነ ሁኔታ አሰላለፉን አውጥቶ ወደ ሜዳ ሊገባ ይገባል ማለት ነው። እንግዲህ በባለፈው ሳምንት አርሰናል ከሜዳው ውጪ ያንን ጨዋታ አከናውኖ ሲመለስ በመጨረሻው ደቂቃ እንግዲህ 92ኛው ደቂቃ ላይ ከሃይ ሃቨርትዝ ጎል አስቆጥሮ ነው አርሰናል አሸንፎ የተመለሰውና ቀላል የሚባል ጎል አይደለም ያስቆጠረው። ምናልባት አርሰናል ወደ ቀጣዩ ዙር የሚያልፍ ከሆነ ያቺ ጎል ያላት አስተዋጽኦ እጅግ በጣም ከፍተኛ ነው የሚሆነው ማለት ነውና አርሰናል በዛ ጨዋታ ላይ ጎል አስቆጥሮ መምጣቱ፣ በዛ ጨዋታ ላይ ውጤት አስመዝግቦ መምጣቱ፣ ጨዋታውን ማሸነፉ ለአርሰናል በጣም ትልቅ ነገር ነው የሚሆነው። ያው አርሰናል ቻምፒየንስ ሊግ ውድድር በተነሳ ቁጥር ባለ ሪከርድ ቡድን መሆኑንም እናነሳለን። በሜዳው ጨዋታዎችን የማይሸነፍ አይነት ቡድን እስከሚመስል ድረስ አይበገሬነቱን እያሳየ ይገኛል። ዘንድሮ እንግዲህ አርሰናል በሜዳውም አይደለም ከሜዳውም ውጪ አንድም ጨዋታ አልተሸነፈም። እስካሁን 8 የሊግ ጨዋታዎችን አከናውኗል። ከ8 አሸንፏል። በ16ቱ ጥሎ ማለፍ 2 ጨዋታዎችን አድርጎ አንድ አቻ ወጥቶ አንድ አሸንፏል። ከዛ ደግሞ እንደዚሁ ባለፈው አንድ ጨዋታ አከናውኖ እሱንም አሸንፏል እና ካደረጋቸው 11 ጨዋታዎች 10ን አሸንፎ በአንድ አቻ የወጣ ቡድን ነው። ስለዚህ የአውሮፓ ቶፕ ወይም ደግሞ ቤስት የሚባለው ቡድን መሆኑን አርሰናል እያስመሰከረ ነው። በጉዞ ላይ እንደነ ባየር ሚዩኒክ፣ አትሌቲክ ቢልባኦ፣ ኢንተር ሚላን፣ አትሌቲኮ ማድሪድ አይነት ቡድኖችን በብቃት አሸንፎ ነው አርሰናል አሁን ያለበት ደረጃ ላይ ያደረሰውና እንዲያው በቀላሉ ወይ ዝም ብሎ በዋዛ የመጣ ነገር ሳይሆን በጣም ጠንካራ በሆነ መንገድ አርሰናሎች እዚህ ደረጃ መድረሳቸው ልናነሳ ይገባል። የቀድሞ እግር ኳስ ተጫዋችና እንግዲህ በአሰልጣኝነቱ ደግሞ የሚታወቀው ፔፓ የተባለው ፖርቱጋላዊ አሰልጣኝ ወይም በሙሉ ስሙ ፔድሮ ሚጉኤል ማርኪዩስ ዳኮስታ ይባላልና እሱ እንግዲህ ይህንን ጨዋታ በተመለከተ ስካይ ስፖርት ላይ አንድ ሀሳቡን ሰጥቶ ነበረ። በተለይም ይሄ ጨዋታ ምን አይነት መልክ ነበረው የሚለውን ጉዳይ በተመለከተና እሱ ሲናገር ምን አለመሰላችሁ፣ ከታክቲካል እይታ ወይም ከታክቲካል ፐርስፔክቲቭ አንጻር ከተመለከት ነው የመጀመሪያው ዙር በአልቫላዴ ስታዲየም የተደረገው የስፖርቲንግ እና የአርሰናል ጨዋታ በጣም ምርጥ ቡድኖች ያደረጉት ጨዋታ ነው። 2 ምርጥ ቡድኖች ያደረጉት ጨዋታ ነው። እንደውም ኤክሰለንት ቲምስ በማለት ነው ሁለቱም ቡድኖች የገለጻቸው። ቬሪ ኮምፒቴቲቭ፣ በጣም ተፎካካሪ፣ ጥሩ ኢንቴንሲቲ ያላቸው፣ ብዙ የግብ ዕድሎችን ያልፈጠሩ ነገር ግን ደግሞ በጣም ሳቢ የሆነ ታክቲካል ሽኩቻዎችን የተመለከትኩበት ጨዋታ ነው የሚል ሀሳብ ሰጥቷል። እና ለምሳሌ አርሰናልን ብንመለከት አለ ፔፓ ሲናገር በጣም ቶፕ ሌቭል ላይ ያለ ቡድን ነው። የፕሪሚየር ሊጉ መሪ ነው። ቻምፒየንስ ሊግ ላይ 10 ጨዋታዎችን አሸንፎ አንድ አቻ የወጣ ምንም ያልተሸነፈ ቡድን ነው እና ቻምፒየንስ ሊጉ ላይ ባለው ውጤታማነት አስደናቂ የሆነውን ቡድን ተመልክተናል የሚል አይነት ሀሳቡን ሰጥቷል። በተለይ ኳሱን በሚያጡበት ጊዜ በ4-4-2 ቅርጽ የሚጫወቱበት ሁኔታ እና ያንን አጫወት ደግሞ አዳፕት ያደረጉበት ሁኔታ እጅግ በጣም የተለየ ነበር የሚል ሀሳብ ሰጥቷል። እና አርሰናል በዛ ጨዋታ ላይ የነበረው እንቅስቃሴ እጅግ በጣም የሚደነቅ እንደነበር ነው ያነሳው። እንግዲህ ሪካርዶ ካላፊዮሪ በተለይም በዛ ጨዋታ ላይ በርካታ ኳሶችን የነካ ተጫዋች እንደነበር ተመልክተናል እና የአርሰናል የመከላከል መዋቅር በጣም ጥሩ እንደነበር ነው እንግዲህ ይህ የቀድሞ እግር ኳስ ተጫዋች የአሁኑ አሰልጣኝ ደግሞ አስተያየቱን የሰጠው ማለት ነው። እንግዲህ በዛ ጨዋታ ላይ ቅድም በባለፈው ፕሮግራሜ ላይ አንስቼዋለሁ። የአርሰናል አጨዋወት በጣም ይሄ ኢንተረስቲንግ የምትሉት ወይ ደግሞ ተደጋጋሚ ጊዜ ሲያጠቃ የነበረውን አርሰናል እያየንበት አልነበረም። ይልቁንም ደግሞ በጣም ጥንቃቄ የተሞላበትን አጨዋወት የመረጠ እና ደግሞ በዛ ውስጥ የሚፈልገውን ጎል አግኝቶ አርሰናል አሸንፎ የወጣው ጨዋታ መሆኑን ተመልክተናል። በዛ ጨዋታ ላይ የማንዘነጋው ዳቪድ ራያ ምርጥ ብቃትን ያስመለከተን 5 ኳሶችን ያዳነበትና በተለይ በጣም ያለቀላቸውን ኳሶች ያወጣበት የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎ ደግሞ የተመረጠበትን የጨዋታ ምሽት አሳልፈናል እና አርሰናል በዛ ጨዋታ ላይ መከላከሉ ጥሩ ስለነበረ በመከላከሉ መዋቅር ረገድ አርሰናል ጥሩ ፐርፎርማንስ ስላሳየ ያንን ጨዋታ አሸንፎ ሲወጣ ተመልክተናል ማለት ነው።
ነገር ግን ደግሞ ይህ ሰው እንደሚናገረውና እኛም በባለፈው ጨዋታ ላይ እንደተመለከትነው አርሰናል በግብ ዕድሎች ፈጠራ ረገድ ያን ያህል አጥጋቢ የሆነ ፐርፎርማንስ ያሳየበት ጨዋታ አልነበረም። ጨዋታው አርሰናሎች በበቂ ሁኔታ የጎል ዕድሎችን የፈጠሩበት አልነበረም። እንደው አእምሯችን ላይ የሆነ ለማስታወስ የምንሞክረው አይነት ጨዋታ የግብ ዕድል ቢኖር እስቲ አርሰናል የትኛውን የግብ ዕድል ፈጥሯል? በመጀመሪያው አጋማሽ፣ በሁለተኛውም አጋማሽ ቋሚ 11 ተጫዋቾቹ በነበሩበት ጊዜ ከዛ ደግሞ ተቀይረው የገቡትም ተጫዋቾች ከገቡ በኋላ እንደውም ማርቲኔሊና አቨርትስ ተቀይረው ከገቡ በኋላ በጣም ወሳኝ ስራ ነው የሰሩት ማለት ይቻላል። እና የእነዚህ ተጫዋቾች ሚና ምን አይነት ይመስል ነበረ? አርሰናል በግብ ዕድል ፈጠራ ረገድ ምን አይነት ምሽትን አሳልፏል ብለን ካልን አጥጋቢ የሚባል እንዳልነበረ እዛ ጨዋታ ላይ ያየነው ነገር በደንብ ምስክር መሆን ይችላል። አርሰናል 8 የግብ ዕድል ነው የፈጠረው። ከ8ቱ 4ቱን ኢላማውን የጠበቀ ሙከራ አድርጓል። ከዛ ውስጥ ደግሞ እንግዲህ አርሰናሎች 1 ጎል አስቆጥረው ወጥተዋል። ስፖርቲንጎች ግን 11 ሞክረው 5 ኢላማውን የጠበቀ ሙከራ የሞከሩበት ነበረ እና አርሰናል በዛ ጨዋታ ላይ በኳስ ቁጥጥር ብቻ ነበረ የበላይነት ወስዶ የነበረው። ስለዚህ አሁንም በዚህ ጨዋታ ላይ ደግሞ አርሰናል መከላከሉ እንዳለ ሆኖ ነገር ግን የግብ ዕድል ፈጠራ እጅግ በጣም መሰረታዊ ነገር ነው። አሁን አንዳንድ ጊዜ አሰልጣኞች ወይም ደጋፊዎች በቃ ውጤት አስጠብቀን 90 ደቂቃ እንጫወታለን የሚሉ አይነት ነጥቦችን ሲያነሱ ወይ ደግሞ በዛ ረገድ መተማመን ሲኖራቸው ልናይ እንችላለን። ግን ልክ የማይሆኑ ነገሮች ደግሞ ሊኖሩ ይችላሉ። ምክንያቱም የ1 ጎል ልዩነት ነው በአርሰናልና በስፖርቲንግ መካከል ያለው። ስፖርቲንግ አይደለም 1 ጎል 3 ጎል ቀልብሶ ሲያልፍ አይተናል። ዘንድሮ በቦዶ ግሊምት 3-0 ተሸነፈ። የመልሱን ጨዋታ ግን በሜዳውና በደጋፊው ፊት ሲያደርግ 5 ጎል አስቆጥሮ ነው ጨዋታውን አሸንፎ የወጣው። በእርግጥ ቦዶ ግሊምትና አርሰናል አንድ አይደሉም፣ ግን ያለውን ማርጅን ልዩነት ለማስረዳት ያክል ነውና ፔጆች በ3 ጎል ስፖርቲንጎች በ3 ጎል ልዩነት እንዲህ አይነት በራስ መተማመን ተነሳሽነት ኖሯቸው ሜዳ ላይ ከገቡ የ1 ጎል ልዩነት ለማጥበብማ እንዴት አይፋለሙም? ሜዳ ላይ ገብተው ያን ነው በደንብ ሁላችንም ማሰብ ያለብን። እና እኔ አርቴታ እንደዚህ አይነት እብደት ይሞክራል ብዬ አላስብም። በቃ 90 ደቂቃ ሙሉ ተከላክለን እየተጫወትን ያችን 1 ጎል ያስቆጠርናትን 1 ጎል ከሜዳችን ውጪ ሊዝበን ላይ ያስቆጠርናትን 1 ጎል ብቻ ይዘን እንፋለማለን የሚለው ነገር በጣም ሪስክ ያለው ነገር ነው። ስለዚህ አርሰናል በጣም ኳስ ይዞ መጫወት አለበት። በቢውልድ አፕ እየመሰረተ መውጣት አለበት። ከዛ በተጨማሪ ደግሞ ለጎል ማስቆጠሩ የበለጠ ወደፊት መውጣት አለበት። እኔ ባለፈው የቦርንመዙ ጨዋታ ላይ አርሰናል የተሸነፈበት ጨዋታ ለስፖርቲንግ እንዴት እንደሚሸነፉ መንገድ የጠቆመ ጠቋሚ ጨዋታ ነው ብዬ ነው የማስበው። በተለይ ዳይሬክት ፉትቦል ስፖርቲንግ የሚጫወት ከሆነ ልክ እንደ ቦርንመዝ አርሰናልም በሃይ ፕሬዠር የሚያጠቃ ከሆነ ግብ ጠባቂው ዳቪድ ራያን ተከላካዮቹን በደንብ ፕረስ የሚያደርግ ከሆነ አርሰናል አንድም ኳስ በደንብ መስርቶ አይወጣም፣ ሁለትም ደግሞ ስህተቶችን ሰርቶ ጎሎች ሊቆጠሩበት ይችላሉና እነዛ ነገሮች በደንብ ከግምት ሊገቡ እንደሚገባ የቦርንመዙ ጨዋታ በደንብ ማሳያ ነው። አርቴታም ያንን ነገር በደንብ በቃ ለማስተካከል ከፍተኛ ስራዎችን ይሰራል ብዬ አስባለሁ። ያን ነገር እንግዲህ የተመለከትንበት ጨዋታ ነበር፣ የመጀመሪያው ዙር ጨዋታ ማለት ነውና በደንብ ያንን ነገር ተመልክተናል ብዬ አስባለሁ። ከዚህ ጨዋታ ጋር ተያይዞ በተለይ አርሰናል ዊክ ሊንኮቹን በደንብ ማጠናከር ይጠበቅበታል። የመጀመሪያው ዙር ላይ ያየናቸውን ነገሮች በደንብ ፊክስ ማድረግ ማስተካከል፣ እነዚህ ነገሮች በደንብ ማየት ይጠበቅብናል። ለምሳሌ ከአርሰናል አጫወት ጋር ወይም የባለፈውን አጫወት በተመለከተ የቦርንመዙ ጨዋታ ላይ አንድ ሲተች የነበረው ቤን ዋይት ነበረ። ቤን ዋይት በጣም ትችቶች ሲቀርቡበት የነበረ ተጫዋች ነው። ሜዳ ላይ ካለው ፐርፎርማንስ ወይም ከሌሎች ነገሮች አንጻር ስንመለከት ትችቶች የቀረቡበት ተጫዋች እንደነበር ይታወሳል። በቅርብ ጨዋታዎች ላይ የአርሰናል ዊክ ሊንክ ወይም ደካማ ጎን ቤን ዋይት ነው። ቲምበር የለም። ስለዚህ በቲምበር ቦታ ተሰልፎ እየተጫወተ ያለው እሱ ነው። ያ መሆኑን ተከትሎ ከተከላካይ ጀርባ በሚጣሉ ኳሶች ቤን ዋይት እነዛን ኳሶች ሪከቨር ለማድረግ ያለውን እንቅስቃሴ ስንመለከት አሁንም በደንብ የተጠና አይነት አጫዋት ይዘው ሊመጡ ይችላሉ በአርሰናል የቀኝ መስመር ላይ እና ቤን ዋይት ኦቨርላፕ ያደርጋል። ባለፈውም እንዳያችሁት በቦርንመዙ ጨዋታ ላይ በነ ትሩፈርት ተደጋጋሚ ጊዜ በዛ መስመር ነበር ኳስ ይዞ ሲገቡ ያየ ነው። እንደውም 1 ጎል የተቆጠረው ከዛ መስመር ላይ በተነሳ ኳስ መሆኑን ተመልክተናል እና ለዚህ ነገር አርቴታ መፍትሄ ይፈልግለታል ተብሎ ይታሰባል። እንግዲህ ሂንካፒዬ በባለፈው በአርሰናል ስብስብ ውስጥ ነበረ ከቦርንመዝ ጨዋታ ጋር ተያይዞ የዛ ስብስብ አካል ነበር እና ምናልባት አርቴታ እንግዲህ ማንን ሊያሰልፍ ይችላል? ኢቭን የነ ቲምበርስ ጉዳይ
በአርቴታ በኩል አፕዴት ይኖረዋል የሚለውን እንግዲህ አርቴታ የሚሰጠው ጋዜጣዊ መግለጫ ላይ የምንመለከተው ነው። ተጫዋቾቹ ይደርሳሉ አይደርሱም፣ የትኛው ተጫዋች ይሰለፋል የሚለውን ነገር በተመለከተ እንግዲህ እሱን አርቴታ በደንብ አፕዴት የሚያደርገው ነገር ስለሆነ እሱን እንመለከታለን። ያው ልምምድም መኖሩን ተከትሎ ከልምምድ ጋር እንግዲህ የምንመለከታቸው ተጫዋቾች መኖራቸው አይቀርምና ያንን ነው የምናየው። ለምሳሌ ሳካ፣ ኦዴጋርድ፣ ቲምበር፣ ራይስ፣ ካላፊዮሪ እነዚህ ተጫዋቾች እንደውም ልምምድ ላይ አልታዩም ሁሉ ሲባል ነበረ እና ለምሳሌ የሳካ መኖር እንዲህ አይነቱ ጨዋታ ላይ በጣም የሚያስፈልግ መሆኑን እንመለከታለን። ምክንያቱም የተከላካዮቹን ኮንሰንትሬሽን የሚስብ ተጫዋች ነው። ተከላካዮቹ እሱ ማርክ ለማድረግ ሲሉ ይሰበሰባሉ። ያ ለአርሰናል በጣም ጥሩ የሆኑ እድሎችን ይፈጥራል። ቲምበር በዚህ ጨዋታ ላይ መኖሩ ቢኖር እንግዲህ አፕዴት ስለሚያደርግ አርቴታ ጋዜጣዊ መግለጫ ላይ ስለሚሰጥ የዛኔ እነ ቲምበር ይኖራሉ አይኖሩም የሚለውን ነገር እንመለከተዋለን እና በደንብ የእነዚህ ተጫዋቾች መኖር እጅግ በጣም አስፈላጊ ነው የሚሆነው ማለት ነው እና በተለይ ሳካና ቲምበር በዚህ ጨዋታ ላይ ቢኖሩ እጅግ በጣም አስፈላጊ ይሆናል ተብሎ ይታሰባል። ይህን ነገር ነው በደንብ የምናነሳው። በስፖርቲንግ በኩል ግን በጣም የባለፈው የአማካይ መስመር ላይ የነበራቸው ፐርፎርማንስ ከአርሰናል የአማካይ መስመር ጋር ከፍተኛ ባትል የነበረበት ምሽት ነበረ። ለምሳሌ እነ ሞሪታ ጃፓናዊ ተጫዋች፣ ከዚህ በተጨማሪ ደግሞ እንደነ ሂውልማንድ ያሉ ተጫዋቾች መሀል ሜዳውን በደንብ ኮንትሮል ለማድረግ ሂውልማንድ እንኳን በዛ ጨዋታ ላይ አልተሰለፈም ከአርሰናል ጋር፣ ግን ሞሪታ እንዲሁ ደግሞ ዣኦ ሲሞይስ የተባለው ተጫዋች፣ ትሪንካኦ መሀል ሜዳውን በደንብ ኮንትሮል ለማድረግ የሞከሩ ተጫዋቾች ነበሩ። ግን የአርሰናል የአማካይ መስመር ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ ያንን ፈተና በደንብ ተቋቁሞት ነበር ማለት ይቻላል እና የአይነት ነገር በደንብ ሊቀጥል የሚገባበት የጨዋታ ምሽት ይሆናል ተብሎ ይጠበቃል። እኔ ስፖርቲንግ በዚህ ጨዋታ ላይ ጀብደኛ ሆኖ ወደ ሜዳ መግባቱ አይቀሬ ነው። በቃ ምንም የሚያጣው ነገር የለም። 1-0 ተሸንፎ ነው የመጣው። የመልሱ ጨዋታ ላይ ባለ በሌላ አቅሙ ተጋጣሚውን መደብደብ፣ ማስጨነቅ፣ አርሰናልን ፕሬሸር ውስጥ መክተት፣ ከዛ ከተቻለ ቶሎ ኤርሊ ጎል ማስቆጠርና የሚፈልገውን ውጤት ለማስመዝገብ ለተጨማሪ ጎሎች መሯሯጡ አይቀርምና ያንን የምንመለከትበት ነው። ስፖርቲንግ በደንብ ተደጋጋሚ ሲያጠቃ እናየዋለን። አንዳንድ ደግሞ ዘግተው የሚጫወቱ ተጋጣሚዎች ሲኖሩ ጎል ለማስቆጠር ሲቸገር እናያለን። ለምሳሌ ቅዳሜ ዕለት በፖርቱጋል ፕሪሜራ ሊጋ ኤስትሬላ ዴ አማዶራ ከተባለ ቡድን ጋር የ29ኛ ሳምንት ጨዋታቸውን አከናውነው ነበር እና እዛ ጨዋታ ላይ አሁን ጎል ለማስቆጠር በጣም ተቸግረው ነበረ። ያውም ወሳኝ የሚባሉ ተጫዋቾቻቸውንም አሰልፈዋል። አንዳንድ ልጆቻቸውንም ቤንች ቢያደርጉና እነዛን ተጫዋቾችም አሰልፈው ጎል ለማስቆጠር በጣም ተቸግረው ነበረ። በኋላ ላይ ነው አንድ ጎል አስቆጥረው ያንን ጨዋታ ያሸነፉትና እነሱም አርሰናልን ከገጠሙ በኋላ ከቤኔፊካ ከፖርቶ ጋራ ትልልቅ ጨዋታቸውን ያከናውናሉ በፖርቱጋል ፕሪሜራ ሊጋ እና በታካ ዴ ፖርቱጋል ማለት ነው። ስለዚህ ይህም ጨዋታ ለነሱ ያለው አስፈላጊነት ምንም የሚያጠያይቅ አይሆንም። ሌላው እዚህ ጨዋታ ላይ የአርሰናል ተከላካዮችን ስናነሳ በፍጹም ልንዘለው የማንችለው የሉዊስ ሱዋሬዝ የቪክተር ዮኬሬስ እና ከዛ የተከላካዮቹ ግብ ይሆናል ማለት ነው። ያው ዮኬሬስ እንደምታውቁት የነገሰው የንግስናን ዘውድ የደፋው እና ደግሞ በዓለም ላይ ታዋቂ የፊት መስመር ተጫዋች ሆነው በስፖርቲንግ በሚጫወትበት ወቅት ላይ ነበረ። በእርግጥ ባለፈው አንዳንድ ደጋፊዎች ሲጮውበት ነበረ፣ ግን ጥሩ አቀባበል ተደርጎለታል በስፖርቲንግ ደጋፊዎችና የቀድሞ ክለቡን ነው በዚህ ጨዋታ ላይ የሚገጥመው ማለት ነው። በዚህ ጨዋታ ላይ በተለይም ደግሞ ሰርቪሶች እንዲቀርቡለት አሁንም የሚፈልግ ተጫዋች ነው። በቅርብ ጨዋታዎች ላይ እኔ ዮኬሬስ ከጎል ማስቆጠር ጋር በደንብ እየተመለከት ነው እንገኛለን። ለምሳሌ ዩክሬን ላይ ሃትሪክ ሰርቷል። ፖላንድ ላይ የማሸነፊያ ጎል አስቆጥሯል። ከዛ ደግሞ ባለፈው ሳውዛምፕተን ላይ አስቆጥሯል። ከዛ ደግሞ ባለፈው ቅዳሜ ምንም እንኳን የፍጹም ቅጣት ምት ጎልም ቢሆን ቦርንመዝ ላይ ጎል ያስቆጠረ ተጫዋች ነው። ከዛች የፍጹም ቅጣት ምት ጎልም በተጨማሪ ወደ መስመር እየወጣ ሲጫወት ነበር። ወደ መሀል እየመጣ ኳሶችን ሲቀበል ነበር እና አጫወቱ ጥሩ ነው። አሁን በደንብ ወደ ትራኩ እየመጣ ያለ ተጫዋች መሆኑን እየተመለከትን ነውና በተለይም ደግሞ ለአርቴታ በዚህ ጨዋታ ላይ እጅግ በጣም ይጠቅማሉ ተብለው ከሚታሰቡ ተጫዋቾች መካከል አንዱ ቪክተር ዮኬሬስ ነው ማለት ይቻላል። የተከላካይ መስመር ተጫዋቾቹ ባለፈው እሱን ለማስቆም ከፍተኛ ጥረት ሲያደርጉ ነበረ። በዋን ቱ ዋን ባትሎች፣ በኤሪየል ዱዌሎች፣ በአየር ላይ ኳሶች፣ በመሬት ላይ ኳሶች ተጫዋቹን ለማስጣል ያላደረጉት ጥረት አልነበረም እና
ያ ተሳክቶላቸዋል ማለት ይቻላል እና ቪክተር ዮኬሬስ በተለይም ነፃ እንዲሆን እንደነ ማርቲኔሊ ወይ ትሮሳርድ አይነት ተጫዋቾችን ቢሰለፉ በደንብ ተጫዋቹ ነፃ ሆኖ እንዲጫወት ስፔሶችን በክፍት ሁኔታ እንዲያገኝ ማድረግ ይጠበቅባቸዋል። ይሄ ለቪክተር ዮኬሬስ ጥሩ አጋጣሚ ይመስለኛል። በዚህ ጨዋታ ላይ ራሱን ለማሳየት ጎል ሊያስቆጠር የሚችልበትም እድል አለ። ያው ኤበሬቼዜ ከሱ ጀርባ መሰለፉ አይቀርም። በተለይ ኦደጋርድ ፊት ማይሆን ከሆነ ለዚህ ጨዋታ ዝግጁ ማይሆን ከሆነ ኤበሬቼዜ መሀል ላይ መጀመሩ አይቀርም እና የኤበሬቼዜ መሀል ላይ መጀመር ደግሞ በተለይ ደግሞ መስመር ሰንጣቂ ኳሶችን እንዲያቀብል ወደ ፍጹም ቅጣት ምት ግብ ክልል እየተጠጋ ሙከራዎችን እንዲያደርግ ከአሰልጣኙ አርቴታ ይጠበቅበታል ኤበሬቼዜ። ስለዚህ በተለይ ደግሞ ቪክተር ዮኬሬስንና ኤዜን የአማካይ መስመሩንና የፊት መስመሩን የሚያገናኘው ድልድይ በደንብ ጠበቅ ብሎ መሰራት አለበት። ያው አርሰናል በዚህ ዓመት የጎል እድል በመፍጠር ረገድ ደካማ ቡድን ነው የሚል ፕሮግራም ቀደም ሰርቼላችሁ ነበርና እሱም ፕሮግራም ልታደምጡ ትችላላችሁ። አርሰናል በዚህም ጨዋታ ላይ የጎል እድል ፈጠራው በእነዚህ ተጫዋቾች አማካኝነት ካልሆነ ሊቀንስ ይችላልና ያንም በደንብ መጠቀም ይኖርባቸዋል። ያው ባለፈው ከሃቨርትዝ ስፖርቲንግ ላይ ጎል ሲያስቆጥር በተዘናጉበት ሰዓት ነው ያንን አጋጣሚ ተጠቅመው ጎል ያስቆጠሩት። ስለዚህ ያን ነገር በደንብ ተግባራዊ ማድረግ ይጠበቅባቸዋል አርሰናሎች እና እንደዚህ አይነት ክፍተቶችን መፍጠር ራሳቸው ክፍተቶችን መፍጠር እና ራሳቸው ማጥቃት ከአርሰናሎች የሚጠበቀው ጉዳይ ነው። ያው ሉዊስ ሱዋሬዝ በባለፈውም በነበረኝ ፕሮግራም ላይ የተወሰነ አንስቼዋለሁ። ቪክተር ዮኬሬስን ተክቶ ነው ወደ ስፖርቲንግ ሊዝበን ያቀናውና በጣም ትልቅ ሲዝንን ነው ተጫዋቹ እያሳለፈ የሚገኘው። ቪክተር ዮኬሬስን የተካ ተጫዋች መሆኑ ብቻ ሳይሆን ልክ እንደ ቪክተር ዮኬሬስ ሁሉ በርካታ ጎሎችን የሚያስቆጥር ተጫዋች መሆኑን እየተመለከትን እንገኛለን። እንግዲህ ከዚህ ቀደም ለስፖርቲንግ ከመጫወቱ በፊት ለአልሜሪያ ሲጫወት የነበረ ተጫዋች ነው። ከዛም እንዲሁ ለኦሎምፒክ ደ ማርሴይ፣ ለግራናዳ፣ ለሪያል ዛራጎዛ የተጫወተ ተጫዋች ነው እና አሁን በደንብ ፕራይሙ ላይ ደርሷል ማለት ይቻላል። እንግዲህ ዘንድሮ 44 ጨዋታዎችን ተጫውቶ 33 ጎሎችን ያስቆጠረ ተጫዋች ነው እና ባለፈው የአርሰናል የተከላካይ መስመር ይሄንን ተጫዋች በደንብ ማርክ አድርገውት ነበር። በቃ እንዳይንቀሳቀስ፣ የግብ ዕድሎች እንዳይደርሱት ተጫዋቹን በመግጨት እንዲሁ ደግሞ ማርክ በማድረግ ሙከራዎችን እንዳያደርግባቸው ከፍተኛ ጥረት አድርገው ተሳክቶላቸው ነበር። እንግዲህ ዘንድሮ 49 የጎል ተሳትፎች ያሉት ተጫዋች ነው ሉዊስ ሱዋሬዝ እና ይሄ ተጫዋች ነው ነገ እንግዲህ ወደ ሰሜን ለንደን መጥቶ አርሰናልን የሚገጥመው ማለት ነው። ስለዚህ ፈተናው ቀላል አይሆንም። ሜዳ ላይ ያለው ፐርፎርማንስ ጥሩ እንዳይሆን ደግሞ የአርሰናል ተጫዋቾች በደንብ ይህንን ተጫዋች ማስቆም ይጠበቅባቸዋል እና የ28 ዓመቱ ሉዊስ ጃቬር ሱዋሬዝ እንግዲህ ይህ ኮሎምቢያዊው የፊት መስመር ተጫዋች ነገ ምሽትም ለአርሰናል ፈተና የሚሆኑበት እድል በጣም ሰፊ ነው። ግን የአርሰናል ተጫዋቾች ደግሞ በደንብ ማርክ አድርገው ተጫዋቹን ለማስቆም ከፍተኛ ስራ ይሰራሉ ተብሎ ይጠበቃል። የዚህ ጨዋታ እንግዲህ ትልቁ ኮር ነጥብ የሚሆነው ምንድን ነው? የመሃል ሜዳውን ባትል ማን ያሸንፋል የሚለው ነው። የተዳከሙ የአርሰናል ተጫዋቾች በጣም እግራቸው የዛለ የአርሰናል የአማካይ መስመር ተጫዋቾች ጥቅጥቅ ብለው ከሚጫወቱት የስፖርቲንግ የአማካይ መስመር ተጫዋቾች ጋር ነው ጨዋታቸውን የሚያከናውኑት። እንግዲህ ስፖርቲንጎች በተለይ ደግሞ ፔፓም ይህን ነገር በተመለከተ አስተያየት ሰጥቶበታል እና በሚድ ብሎክ 4-4-2 የሚጫወት ቡድን ነው። 4 የአማካይ መስመር ተጫዋቾች ናቸው ከአጥቂ ጀርባ የሚጫወቱት እና በተለይ ደግሞ ፔድሮ ጎንካልቬስ በተለይም ደግሞ ባለበት ቦታ ይሆንና ሉዊስ ሱዋሬዝ ደግሞ ያንን ይቀላቀላል። አንዳንዴ ደግሞ በሎ ብሎክ ይጫወቱና 5-4-1 ይሆናሉ ኳስ በሚቀሙበት ጊዜ። ባለፈው አርሰናልም አጥጋቢ የጎል ዕድሎችን ሳይፈጥር የቀረው አንድም እንዲህ አይነት የመከላከል መዋቅር ያለው ቡድን በመሆኑ ምክንያት ነው። ምክንያቱም 5-4-1 ሆኖ ነው አርሰናል ኳስ ሲይዝ የሚጫወቱትና አስቡት እንግዲህ በ9 ተጫዋች ከግብ ጠባቂው ፊት ለፊት 9 ተጫዋች ነው የሚሰለፈውና ያንን የአማካይ መስመር ሰብሮ ለመግባት የነ ዴክላን ራይስ የሌሎቹ ተጫዋቾች ተሻጋሪ ኳሶች፣ ሎንግ ቦሎች፣ መስመር ሰንጣቂ ኳሶች እጅግ በጣም አስፈላጊ ናቸው እና አርቴታ እንግዲህ የመሃል ሜዳውን እንዴት ባለ መንገድ ያደራጀዋል የሚለው ነገር በጣም መታየት ያለበት ጉዳይ ነው እና እኔ ካይ ሃቨርትዝን አርቴታ ልክ እንደባለፈው ቀይሮ ቢያስገባው ነው የተሻለ ይሆናል ብዬ የማስበው። ኤዜ ቢጀምር ወይም ደግሞ ኦደጋርድም ካለ ከሁለት አንዳቸውን ቢያስጀምር የበለጠ በፈጠራው ረገድ ጥሩ ነገር ማድረግ የሚችሉ ተጫዋቾች እንደሆኑ ማንሳት ያስፈልጋል እና ይሄ ከመጀመሪያው ጨዋታ ጋር ተያይዞ በደንብ አርቴታ
ሁለተኛው ጨዋታ ላይ የትኛውን ነገር ላርም፣ የትኛውን ነገር ደግሞ በደንብ ማስቀጠል ይጠበቅብኛል የሚለውን ነገር የሚታይበት ነው። የስፖርቲንግን መከላከል ስናነሳ እነ ኦስማኔ ዲያሞንዴ እና ማክሲ አራሆ የተባሉትን ተጫዋቾች ማንሳት ያስፈልጋል እና በተለይ ደግሞ ማክሲ አራሆ በርካታ ፋውሎችን የሰራ ተጫዋች ነበረ። በዛ ጨዋታ ላይ እንደተመለከት ነው ወደ 7 የሚጠጉ ፋውሎችን በመጀመሪያው ጨዋታ ላይ ሰርቷል እና የአርሰናል ተጫዋቾች ደግሞ እንደነ ማድዌኬ ዩኬሬስ አይነት ተጫዋቾች ለእንዲህ አይነት ፋውሎች የበለጠ ተጋላጭ የሚሆኑባቸው ድሎች በጣም ሰፊ ሊሆኑ ይችላሉ። ያን ነገር እንመለከታለን። ግን አርሰናል ክፍተቶቹንም መጠቀም ይችላል። ለምሳሌ ስፖርቲንጎች ኳስ በቢውልዳፕ በሚመሰርቱበት ጊዜ የሆኑ አይነት ስህተቶች ሊሳሳቱ ይችላሉ። እንደነ ጎንካሎ ኢናሲዮ አይነት ተጫዋቾች በተለይ አርሰናሎች በጣም በከፍተኛ ሁኔታ ፕረስ እያደረጉ የሚጫወቱ ከሆነ ማለት ነው እና ያን ነገር የምናይበት ነው። እንግዲህ አርቴታ የእሁዱን ጨዋታ ታሳቢ ሲያደርግ አንዱ የሚያሳስበው የዴክላን ራይስ እና ዙቢሜንዲ ጉዳይ ነው። አሁን የነገው ጨዋታ ኤርሊ ጎል በጣም የሚያስፈልግበት ነው። ለስፖርቲንግም ኤርሊ ጎል ያስፈልጋል፣ በጊዜ ጎል ማስቆጠር ያስፈልጋል። ለምን? ውጤቱን ለመቀልበስ የቀጣዩን ጨዋታ የቀጣዮቹን ደቂቃዎች ውጤት ለማሳመር ስፖርቲንግ 10-20 ደቂቃ ጨዋታው እንደተጀመረ ማለት ነው ጎል ማስቆጠር ይፈልጋል። አርሰናልም ደግሞ በተጨማሪ በዚህ ጨዋታ ላይ መከላከል ብቻ ሳይሆን ጎል ማስቆጠር አለበት። እኔ የነገው ጨዋታ በተለይ ከስፖርቲንግም በላይ አርሰናል ነው ቀድሞ ጎል እንዲያስቆጥር የሚጠበቅበት። ምክንያቱም አርሰናል በመጀመሪያዎቹ 20 እና 30 ደቂቃዎች ቀድሞ አርሰናል ጎል የሚያስቆጥር ከሆነ በቃ ከዛ በኋላ ጨዋታውን ይገለዋል ማለት ነው እና ወሳኝ ተጫዋቾቹን ቶሎ ቶሎ ያሳርፋል። ምክንያቱም እሁድ ጨዋታ ይጠብቀዋል ከማንቸስተር ሲቲ ጋር። ዙቢሜንዲን ታሳርፋለ፣ ዴክላን ራይስን ታሳርፋለ። ቢያንስ ለነ ክሪስቲያን ኖርጋርድ የበለጠ እድል ይሰጣል። እኔ እንደው የመሃል ሜዳው ባትል በጣም ከባድ ስለሚሆን አርቴታም ደፍሮ ይህንን ውሳኔ አይወስንም እንጂ እኔ ክሪስቲያን ኖርጋርድ ራሱ ነገ ቋሚ ሆኖ ቢጀምርና ወይ ከዛ በኋላ ዙቢሜንዲ ተቀይሮ ቢገባ ራሱ ያን ያህል መጥፎ ይሆናል ብዬ አላስብም። ይሄ የራሴ እይታ ነው። ምክንያቱም እሁድንም ማሰብ አለበት አርቴታ፣ እሁድንም ማጣት የለበትም እና ስለ ዴክላን ራይስ ስንት ነገር ማንሳት ይቻላል። አሁን እኮ በጣም ብዙ እየተተቸ ነው ተጫዋቹ። በቃ ግን ተዳክሟል። ምን ያድርግ? አመቱን ሙሉ እየተጫወተ ነው። ወደ 3752 ጨዋታ ተጫውቷል። ከ50 ወይም ከ51 ጨዋታ 47ቱ ላይ ተሰልፎ ተጫውቷል እና ቀላል የሚባል አይደለም። ይሄ ተጫዋች የሚያካልለው ሜዳ የሚጫወትበት መጠን እጅግ በጣም በጣም ከፍተኛ ነው እና ማርቲን ዙቢሜንዲን በተለይ ደግሞ በጣም ጉልበቱን ማኔጅ ማድረግ አንዱ በጣም በጣም አስፈላጊ ጉዳይ ነው ብዬ አስባለሁ። ስለዚህ ይሄም ጨዋታ በተለይም ደግሞ የመሃል ሜዳውን በደንብ አርቴታ ማኔጅ እንዲያደርግ የሆኑ ተጫዋቾችንም ደግሞ በደንብ ቀይሮ ከማስገባት ቀይሮ ከማስወጣት ጋራ በደንብ ጉልበታቸውን ማኔጅ አድርጎ እንዲጠቀም የሚጠበቅበት ሰዓት ነው ማለት ነው እና ከዚህ ጨዋታ ጋር አያይዘን እነዚህን ጉዳዮች የምናነሳቸው ነው የሚሆነው። አርሰናል እርሊ ጎል አስቆጠረ ማለት አንድም ጨዋታውን ማሸነፉን የበለጠ እያረጋገጠ ይሄዳል፣ ሁለት ደግሞ ለቀጣዩ ጨዋታም ተጫዋቾቹን ያሳርፋል። ሌላው ግን በዚህ ጨዋታ ላይ የሚጠበቀው ነገር ሴት ፒስ እና የቆሙ ኳሶች ነው እና እንደውም ይህ የቀድሞ አሰልጣኝ ፔፓ ሲናገር ምንድን ያለው አርሰናል የማዕዘን ምቶችን በማጥቃት ረገድ ውጤታማ ቡድን ነው ብለን ካልን ስፖርቲንግም 4ኛ ደረጃ ላይ የተቀመጠ ቡድን እና ሁለት ጥሩ ቡድኖች ሲገናኙ ዲሳይሲቭ ሞመንት ወይም ወሳኝ የሆነ ቅጽበቶች ይፈጠራሉ ብለዋል እና ይህ ጨዋታ በተለይም ደግሞ ከቆመ ኳስም ጋር ተያይዞ የሆኑ አዳዲስ ነገሮችን የምንመለከትበት አይነት ሊሆን ይችላል። የአርሰናልን ጉዳይ በተመለከተ በቅርብ ጨዋታዎች ላይ እንዳየነው ረጃጅም የማዕዘን ምቶችን ከመጠቀም ይልቅ አጫጭር የማዕዘን ምቶችን ለመጠቀም ሲሞክሩ ተስተውሏል። የባለፈው ቦርንመዝ ጨዋታ ላይም ጨምሮ ሌሎች ነገሮችንም ስናይ ነበር እና ይሄ በተለይ ደግሞ ከአርሰናል የማዕዘን ምት አጠቃቀም ጋር አሁንም አዳዲስ ነገሮች ሊኖሩ እንደሚችሉ የበለጠ ፍንጭ የሰጠ ጉዳይ መሆኑን እየተመለከትንበት ነው። ግን የሴት ፒስ ጉዳይ በደንብ መዘንጋት የለበትም። አርሰናል አሁንም እንዳማራጭ ካገኘ በደንብ ሊጠቀምበት የሚችለውን ጉዳይ መሆኑን እናነሳለን ማለት ነው። የአርሰናል የአርቴታ የነገው ጨዋታ የቤስት 11 የቋሚ 11 አመራረጥ ከመጀመሪያው እስከ መጨረሻው ጥንቃቄ የተሞላበት ከመጀመሪያው እስከ መጨረሻው በጥንቃቄ የታጀበ እንዲሆን ይጠበቃል። በቃ ከመጀመሪያው ከዳቪድ ራያን ሲመርጥ ግብ ጠባቂ ላይ ተከላካይ ላይ ማንን ነው የሚመርጠው? ሂንካፔ
ፊትነስ ደረጃ ላይ ጥሩ ከሆነ ሂንካፔን ያሰልፋል። ኢቭን ሞስኩዌራን እንኳን የሚጠቀምበት አማራጭ ካለ የነዛን ሁኔታዎች ማሰብ ተጫዋቾች በሙሉ ፊትነስ በጥሩ ብቃት ፍሬሽ አድርገው ለእሁዱ ጨዋታ ደግሞ እንዲደርሱለት በደንብ አርቴታ የሚያስብበት ነውና ቻምፒየንስ ሊግ ደግሞ ታሪካዊ ውድድር ነው። አርሰናል ቻምፒየንስ ሊግንም አሸንፎ አያውቅም። ቻምፒየንስ ሊግ ላይ ውጤታማ መሆን ይፈልጋል። እነዚህ ነገሮች በሙሉ ከግምት ውስጥ ስናስገባ የነገው ጨዋታ እጅግ በጣም ወሳኝ ይሆናል እና አርሰናል በአንድ ሳምንት 2 ትልልቅ ዋንጫዎች ላይ ያለውን ህልውና የሚያስጠበቅበት ነው። ወይ ፕሪሚየር ሊግና ቻምፒየንስ ሊጉን ይዞ እስከ መጨረሻው ይጓዛል፣ ካልሆነ ደግሞ ደጋፊዎች ያልጠበቁትና አሳዛኝ ውጤትም እንዳይመዘገብ ጥንቃቄ ማድረግ ያስፈልጋል እና አንዳንዴ ደግሞ ሳይጠበቅ አርሰናል በቀላሉ ጨዋታውንም ሊያሸንፍ ይችላል። ለምሳሌ ባለፈው ከባየር ሌቨርኩሰን ጋር የተደረገው የመልስ ጨዋታ አርሰናል እንዳይከብደው ተብሎ ነበር፣ ግን አርሰናል ሳይቸገር ነው ያንን ጨዋታ ያሸነፈውና ያው እንግዲህ ነገ በአርሰናል ስታዲየም ይህ ተጠባቂ ጨዋታ ሲደረግ መድፈኞቹ ምን አይነት ፐርፎርማንስ ያሳያሉ የሚለውን እንግዲህ እንመለከታለን። እስቲ እናንተ ቤስት 11 አውጡ ብትባሉ አርቴታን ብትሆኑ የእሁዱ ጨዋታን ታሳቢ እያደረጋችሁ ምን አይነት አሰላለፍ ትመርጣላችሁ? የትኞቹን ተጫዋቾች በቋሚነት ታስጀምራላችሁ የሚለውን ነገር ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልን ትችላላችሁና የነገውን ጨዋታ በምን አሰላለፍ አርቴታ ቢጀምር የተሻለ ነው? ከዚህ በተጨማሪ የትኛው ተጫዋች ደግሞ በጨዋታው ላይ ቢያርፍ ትመርጣላችሁ? ያን ነገር ሀሳባችሁን አስቀምጡልን። ከዚህ በተጨማሪ ግን ውጤት ግምቶቻችሁን ጻፉልን። ማን ያሸንፋል? አቻ የሚያልቅ ከሆነ አርሰናል ያልፋል። አርሰናል በየትኛውም ውጤት ያሸንፍ ቀጣዩን ዙር ይቀላቀላል። ስፖርቲንግ ደግሞ የሚያሸንፍ ከሆነ ስፖርቲንግ ያልፋል። ግን ለአርቴታ ትልቁ ነገር ተጨማሪ ጉልበትን አቮይድ ማድረግ ወይም ማስወገድ ይኖርበታል። ለምሳሌ 90 ደቂቃ የሚያለፋ 90 ደቂቃ የሚያሯሩጥ ነገር ውስጥ ከገባ ኢነርጂውን ጨርሶ ነው ለእሁዱ ጨዋታ የሚገባውና ያ ማለት እሁድ እንግዲህ ማንቸስተር ሲቲ አንድ ሳምንት አርፎ የሚመጣ ቡድን ስለሚሆን ለአርሰናል ጥሩ አይሆንም። ኢቨን አርሰናል እንኳን ቀጣዩን ዙር ቢቀላቀል። ስለዚህ ተጨማሪ ጉልበትን ላለማውጣት ቶሎ ጨዋታውን ለመግደል በሴት ፒስ ጎል ማስቆጠር ከሆነ በሴት ፒስ ጎል ማስቆጠር፣ በ10 በ20 ደቂቃ ቀድሞ መጨረስ ከሆነ ያንን ጨዋታ መጨረስ፣ ከዛ በኋላ ቀጣዩን ሰዓት ደግሞ ጨዋታውን ማኔጅ ማድረግና ተጫዋቾቹን መቀየር ተጫዋቾቹን ማሳረፍ ወሳኝ ነገር ነው እና የነገውን ጨዋታ አርሰናል 2 ታስክ ይዞ ነው የሚገባው። አንድ ማሸነፍና ወደ ቀጣዩ ዙር ማለፍ፣ ቀጥሎ ደግሞ ጨዋታውን ማኔጅ ማድረግና ተጨማሪ ጉልበት እንዳያወጡ ያንን ነገር ማስወገድ። ያን ማድረግ ከቻለ ለአርሰናልና ለደጋፊዎቹ ትልቅ ውጤት ነው ማለት ይቻላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ማን ያሸንፋል አርሰናል ወይስ ስፖርቲንግ? ኮሜንት ላይ ሀሳቦቻችሁን እንድታስቀምጡልን የአክብሮት ግብዣችን ነው ማለት ነው።